ስለዚህ ለምን ትቻት እንደሄድኩኝ እውነቱን ብንነግራትስ? ምናልባት ሁሉንም እውነታ ስታውቅ እኮ ቂሟ ልትተው ትችላለች። ምን ብለሽ ነው ቆይ የምትነግራት? ቆይ ምን አስበሽ ነው? ያ እውነቱና ከአቅም በላይ በሆነ ችግር ሆስፒታል ውስጥ እያት እንደሄድኩኝ ሌላ ምን ምክንያት አለኝ? እንደዚህ ካልሻት ይበልጥ ነው የምጠላሽ። ምናልባት ማሰቢያ ጊዜ ይፈልጋ ሊሆን ይችላል። እስቲ ትንሽ እንታገሳት አይመስልሽም? ምን ላድርግ ወይዘሮ ዘነቡ፣ ጨነቀኝ እኮ ጨነቀኝ። ምናልባት እድሜ ዘመኔን ሙሉ ስፈልጋት እንደኖርኩኝ ብታውቅ ወድጄ ትቻት እንዳልሄድኩኝ እንደው ብነግራት ትረዳኝ ይሆን እንዴ? እውነት ግን ለምንድን ነው ሆስፒታል ውስጥ ጥለሻት ሄድሽው? ምን ተፈጥሮ ነበር ያኔ? ገና የሃይስኩል ተማሪ ነበርኩኝ ከሀብል አባት ጋር ስንተዋወቅ እና በጣም አፈቅረው ነበር። እሱም በጣም ያፈቅረኝ ነበር። ከዛስ? ታውቂያለሽ፣ የኔና የሱ መዋደድ በቂ ይመስለኝ ነበረ። ለዛ ነበር ሁሉ ነገሬን አሳልፌ የሰጠሁት። አሁን ላይ ሳስበው ግን ያንን ሁሉ ማድረጌ በጣም ስህተት ነበር። አጸደ የመነን መቀየርና እንደዚህ በአጭር ጊዜ ውስጥ ሀብታም የመሆኗ ምክንያት ምንድን ነው የሚለውን ነገር ለማጣራት መነንን መከታተል ይኖርብኛል ብላ ወስናለች። በዚህ ሰዓት እንግዲህ የሀብልን እውነተኛ እናት ልታገኛት ትችላለች። ሀብልና እዝራ በስተመጨረሻ በፍቅር እየከነፉ ይገኛሉ። መነን ከዛ ቤት ከወጣች ጊዜ ጀምሮ ባለሀብት ሆናለች። አጸደ መነንን መንገድ ላይ ስታገኛት በመኪና እየተንሸራሸረች ስለነበረ አጸደ መነንን ስታያት በጣም ደንግጣ ነበረ። ምክንያቱም በፍጹም ባልጠበቀችው እና ባላሰበችው ደረጃ ላይ ሆና ነበረ እየተመለከተቻት። እንግዲህ መነን እንደዚህ በመኪና የምትንሸራሸረው ምን አግኝታ ነው? ገንዘብ እስከየት አምጥታ ነው? በማለት አጸደ በመነን በጣም ትገረማለች። መነንም እንግዲህ አሁን ላይ ሀብታም እንደሆነች እና ከነሱ ቤት ከወጣች ጊዜ ጀምሮ በምቾትና በድሎት እንደምትኖር ለአጸደ እያስመሰለች ስትናገር ነበረ። አጸደ እንግዲህ በጣም ተናዳ ስለነበረ በሰዓቱ መነን ከወንድሟ ማለትም ከእስክንድር እስከ ዛሬ ድረስ ገንዘብ እየደበቅሽ ትወስጂ ነበር አይደል? አሁን በሱ ነው እንደዚህ የተንደላቀቅሽው በማለት መነን ላይ ትጮህባታለች። መነንም አሁን ላይ ምንም ነገር ብትይ ምንም አይደንቀኝም ብላት ስትላት እንግዲህ በዚህ ሰዓት መነን 200 ብር ከኪሷ አውጥታ ለአጸደ እንጂ በእግርሽ ከምትሄጂ ታክሲም ቢሆን ተጠቅመሽ ሄጂ ብላ ስትወረውርላት አጸደ በዚህ ሰዓት በጣም ተናዳ መነንን ስትሰድባት መነን ደግሞ እንዴት እንደዚህ ትናገረኛለች በማለት ከመኪናዋ ወረድ ብላ ነበር አፍፍ አድርጋ ያዘቻት። በዚህ መካከል እንግዲህ ሁለቱ ትልቅ ጸብ ውስጥ ይገባሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሃይማኖት ዩቲዩብ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። እዝራና ሀብል አሁን ላይ አብረው በመሆናቸው ደስ ያላችሁ ይህን ቪዲዮ ላይክ እያደረጋችሁ ጀምሩ። እንግዲህ ያልተወደደችው ሙሽራ ሀብል እንግዲህ ከእዝራ ጋር እስከ ዛሬ በነበራት ግንኙነት እዝራም እንዳልወደዳትና ሀብል ግን እዝራን ብታፈቅረውም እሱ ግን ሊያፈቅራት እንዳልቻለና አሁን ላይ ከዛ ቤት ልትወጣ በመጨረሻ ሰዓት በደረሰችበት ጊዜ ነበረ እዝራ በሀብል ፍቅር እየተያዘው ማለት ነው። አሁን ላይ ሁለቱ እንግዲህ በጣም ደስተኛ ሆነው ኑሯቸውን ወደፊት ለመቀጠል ወስነዋል። በዚህም እንግዲህ ውሳኔና በዚህ በድርጊት አቶ እስክንድር በጣም ደስ ብሏቸው እንግዲህ ልጄ እዝራ የልጅ ልጅ ያሳየኛል በማለት እድሜያቸው እንዲቀጥል ፈጣሪያቸውን በመማጸን እና የልጅ ልጃቸውን ለማቀፍ በጣም እንደጓጉ ነበር ሲናገሩ የነበሩት። ነገር ግን በዚህ ሁሉ ሁኔታ ውስጥ አጸደና ሜርሲ ሆነው የሁለቱን ህይወት ለመበጥበጥና ሀብል አሁንም ቢሆን ተመልሳ እዛ እስር ቤት እንድትገባ እፈልጋለሁ እያለች ነበረ ሜርሲ ስትናገር የነበረው። አጸደ ግን ይህንን ነገር ማድረግ አልችልም፣ ነገር ግን እዝራንና ሀብልን እስከ መጨረሻው ከዚህ ቤት ማጥፋት ይኖርብናል። አሁን ሀብል ከእዝራ ካረገዘች ሙሉ ሀብቱን ከነ ልጇ ትወርሳለች በማለት እንግዲህ የጥላቻና የክፋት ዘወር በውስጧ በመዝራት እንግዲህ ሜርሲ ለሀብልና ለእዝራ ያላት አመለካከትና ጥላቻዋ ይበልጥ እንዲብስ እያደረገችው ነው። እዝራ አሁን ላይ ሜርሲን እንደማይወዳትና እሱ ፍላጎቱ ሙሉ ሀብቱን በራሱ ስም ማድረግ እንደሆነ ሜርሲ እየደጋገመች
አጸደ ለሜርሲ ስትነግራት ነበረ ማለት ነው። ሜርሲም እንግዲህ ለእዝራ ያላት አመለካከት በጣም ተቀይሮ እዝራን እየጠላችው ነው። እንግዲህ በተለይ ደግሞ ሀብል ከዛ ከእስር ቤት ከወጣች ጊዜ ጀምሮ ሜርሲ አሁን ካሁን ወደ እስር ቤት መለሱኝ እያለች በጣም በስጋትና በፍርሃት ነው ያለችው። እንግዲህ እዝራ ሀብልን ከእስር ቤት ማስፈታቱ እህቱን አሳልፎ ሊሰጣት እንደሆነ ነው ሜርሲ እያሰበች ያለችው። እንግዲህ በዚህ ሰዓት ሁለቱም ትልቅ ቅራኔ ውስጥ ገብተዋል ማለት ነው። እንግዲህ አቶ እስክንድር በልጃቸው በሜርሲ ላይ ያላቸውን እምነትና ለልጃቸው ያላቸውን ፍቅር ከእለት እለት እያጡትና እየተሸረሸረ ይገኛል ማለት ነው። እንግዲህ ሜርሲ ከዚህ ሀብል ከእስር ቤት ከወጣች ጊዜ ጀምሮ ይህ ቤተሰብ ወደ ነበረበት ፍቅር ሊመለስ ይገባል። ስለዚህ ሁላችንም እንደ ቤተሰባዊነታችን አብረን ምግብ መመገብ ይኖርብናል በማለት እንግዲህ ምግብ አዘጋጅታ ሁሉም ተሰብስበው ለመብላት በሚያስቡበት ጊዜ እንግዲህ ሜርሲና አጸደ ወደ ማዕዱ ሲመጡ አቶ እስክንድር ግን ደስ ስላላቸው ይህንን ማዕድ መቋደስ አልፈልግም በማለት ተንስተው ለመሄድ ሞክረው ነበረ። ነገር ግን ይሄንን ማዕድ ረግጦ መሄድ አይቻልም በማለት እንግዲህ ሁሉም አቶ እስክንድርን አሳምነው ካስቀመጧቸው በኋላ ሜርሲ ግን የተናገረችውን ነገር በጣም ልብ የሚሰብርና ቅስም የሚሰብር ነገር ነበረ። እንግዲህ አቶ እስክንድር ከማዕዱ ተንስተው ሊሄዱ ባሉበት ሰዓት እንግዲህ ሜርሲ እኔን በጣም ነው አይደል የምትጠላኝ በማለት ከዚህ ቀደም እኔን ሁላችሁም ተወዱኝ ነበረ፣ አሁን ላይ ግን ሁላችሁም ጠልታችሁኛል በማለት እንደዚሁም ለሀብል ያላት ጥላቻ በጣም እየባሰ እንደሆነ እንግዲህ አቶ እስክንድር ይህን ሲመለከቱ እኔ ከአንቺ ጋር እዚህ ጋር ማዕድ ላይ መቀመጥ አልችልም በማለት ተንስተው ይሄዳሉ። አሁን ላይ አጸደ የምትፈልገው እዝራንና ሀብልን በጥሩ ሁኔታ ቀርባ ማለትም ለነሱ ጥሩ አመለካከት ያላት ሴት መስላ እነሱን ቀርባ ለመበቀልና ከዛ ቤት ውስጥ መንቀራ ለማስወጣት ነበረ። ነገር ግን ሀብልን እንኳን ከእስር ቤት ስለተፈታች ደስ ብሎኛል በማለት ደስታዋን ለማብሰር ብትሞክርም ሀብል ግን እንደዚህ እኔ ፊት ማስመሰል አይጠበቅብሽም፣ እኔ ስለተፈተው ደስ አላለሽም፣ ስለዚህ አታስመስይ በማለት ስትመልስላት ነበረ። አጸዴ ግን እኔ ከዚህ በኋላ የሰላም ህይወት ነው መኖር የምፈልገው፣ እኔ ከእናንተ ጋር ምንም አይነት ጸብ ውስጥ መግባት አልፈልግም በማለት ከዛም አልፎ እዝራና ሀብል ባላቸው ግንኙነት በጣም ደስተኛ እንደሆነች ነበር ስታስመስል የነበረው። ነገር ግን ማንም ሰው ሊያምናት አልፈቀደም ማለት ነው። እንግዲህ ሜርሲም ለዝች ለገረድ ብለክ ነው እኔን ልጅህን እንደዚህ የምትናገረኝ በማለት አቶ እስክንድርን ስትናገራቸው ሀብልን እንግዲህ ምን ያክል እንደምትጠላት ሲረዱ አቶ እስክንድር ልጃቸውን ይበልጥ ጠልተዋታል ማለት ነው። እንግዲህ በዚህ ሰዓት እንግዲህ አጸደ ሜርሲ ስራዋን እያከሸፈችባት እና እንደዚህ ማለት እንደሌለባት ስትነግራት ነበረ ማለት ነው። በዚህ ሁኔታ ተቀጠልሽ ደግሞ እኔንም ቢሆን ከዚህ ቤት በቅርቡ መንቅረው እንዲያስወጡኝ ታደርጋለሽ በማለት አጸደ ሜርሲ ላይ ስትጮህባት ነበረ። ሜርሲ እንግዲህ የሀብልን ምራትነት ወይም ደግሞ የእዝራ ሚስት ሆና እዛ ቤት ውስጥ መቀመጧን አምና መቀበል እንዳለባት እና በዚህም ደስተኛ መሆን እንዳለባት ማስመሰል እንዳለባት ነበረ አጸደ ስትነግራት የነበረው። ነገር ግን ሜርሲ በጭራሽ ይሄንን ነገር ላደርገው አልችልም በማለት ለአጸደ ስታስረዳት ነበረ ማለት ነው። ሌላው እንግዲህ የሀብል ወላጅ እናቷ ልጄን አገኙ በማለት በደስታ የወረቀችና ያላትን ገንዘብ በሙሉ መስዋዕትነት አድርጋ ልጇን ወደ ራሷ ለመመለስ እየሞከረች ትገኛለች። እንግዲህ መነንም ደግሞ የዚች ሴትዮን ሀብት ንብረትና ገንዘብ ሙሉ በሙሉ ለራሷ ለማድረግ ልጇ ያልሆነችን ሴት ልጅሽ ናት በማለት ወደ ህይወቷ በማምጣት እያታለለቻትና እያጭበረበረቻት ትገኛለች። እንግዲህ እዝራና ሀብል አብረው በነበሩበት ሰዓት ስለ ወላጅ እናትሽ ምን ታስቢያለሽ ብሎ እየጠየቃት ነበረ። ሀብል እንግዲህ በልጅነቴ ጥላኝ ስለሄደችው ስለ ወላጅ እናቴ ምን ላስብ እችላለሁ? ምንም ነገር ስለ እሷ ማሰብ አልፈልግም እያለች ነበረ ማለት ነው። ነገር ግን እዝራ ምናልባት መነን ይሄንን ነገር ልታውቅ ትችላለች። ስለዚህ ስለ ሀብል ወላጅ እናት እውነቱን እንድትነግረኝ ላጣራት ይገባል ብሎ ምናልባት ወደ መነን ሊሄድ ይችላል ማለት ነው።
አሁን ላይ መነን እንግዲህ ሀብል ከእስር ቤት እንደተፈታች ምንም የምታውቀው ነገር የለም። እንግዲህ መነን የምታውቀው ሀብል እዛው እስር ቤት እንደሆነች እና ወደፊትም ቢሆን ልትፈታ እንደማትችል ነው። አሁን ላይ ግን ሀብል ከእስር ቤት መውጣቷን ስትሰማ ምናልባት ይሄ እቅድ ቶሎ ብዬ ካልጨረስኩና ፍጻሜውን ካልያዝኩት ይሄ እቅዴን ሊከሽፍብኝ እና ሊበላሽብኝ ይችላል በማለት እንግዲህ ቶሎ ብላ ገንዘቡን ወደ ራሷን ለማድረግ እና ኩኩሻ ልጅሽ ናት ብላ ለሴትየዋ አሳልፏን ለመስጠት ትወስናለች ማለት ነው። እንግዲህ አሁን ላይ መነን ትልቅ ስጋት የሆነባት ነገር የሀብል ከእስር ቤት መውጣት ለሷ በጣም ትልቅ ፈተና እንደሚሆንባት እርግጥ ነው። ስለዚህ ይህንን ነገር ቶሎ ብዬ መቋጨት ይኖርብኛል ትላለች። ሌላው የመነን ትልቁ ስጋትና ፍርሃት እንግዲህ አጸደ መነንን በጥሩ ሁኔታ ላይ ስላየቻት ቆይ እንደዚህ የተቀየረችው ምን አግኝታ ነው በማለት ስለተገረመች ምናልባት መነንን ልትከታተላት ትችላለች። ስለዚህ በዚህ ሰዓት እንግዲህ የሀብልን ወላጅ እናቷን ልታገኛት ትችላለች ማለት ነው። ስለዚህ በዚህ ሰዓት እንግዲህ አጸደ ሁሉንም ነገር ለሴትየዋ ልትናገርና እንደዚሁም ትክክለኛ ልጇ እነሱ ቤት እንደምትኖር እንደዚሁም ደግሞ ሀብልን ምናልባት ከዛ ቤት ይዛልኝ ልትሄድ ትችላለች። ማለትም ሀብል እናቷን ካገኘች ከዛ ቤት ልትወጣ ትችላለች በማለት ሀብት ንብረቱን ብላ ስለሆነ ጥራን እያገባችው አሁን ሀብታም እናት ስታገኝ ከዛ ቤት ጥላልኝ ልትወጣ ትችላለች በማለት ሀሳብ ወይም ደግሞ መነንን ለመበቀል ስለምትፈልግ እውነቱን ለሀብል ልትነግራት ትችላለች። እውነተኛ እናትሽን እያጭበረበረቻትና ልጇ ያልሆነችን ሴት ልጅሽ ናት ብላ አሳልፋ ሰጥታታለች በማለት ለሀብል ልትነግራት እና በዚህ መልኩ መነንን ልትበቀላት ትችላለች ማለት ነው። ስለዚህ እንግዲህ መነን ምናልባት ይሄን ነገሩን የሚያከሽፍባት አንድ አጸደና ከዛ አልፎ ደግሞ ሀብል ከእስር ቤት መፈታቷ ለእሷ ትልቅ ስጋትና ፍርሃት ሊሆንባት ይችላል ማለት ነው። ውድ የሀብል ድራማ ተከታታዮች እንደዚሁም የሃይማኖት ቲዩብ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።